አርግቻት ጋት ሳይድ ነው ብለሽ ካሰብሽ አግቢው። ልክ ሌላ ነገር እንደ እንትን እያመጣች እኔም ከዚህ በኋላ አላገኛትም። ይህ የመጨረሻ ነው የመጨረሻ ነው። ከህይወቴ አትወጣም። ህይወቴን ብቻ እንደበጠበጠችው ነው። አለቃቅሰው አስለቅሳት ሀሳቧን እንድትቀይር አርግቻት። እኔ ለሮዛም ሳይድም ማለት ነው ነገር ሲፈጠር እኔም ባገኘች ቁጥር ሀሳብ ነገር እናንተ ታርቀን ልጆቹን እ በጣም ብትልካለች ወረዲ እሺ ልጆቹን ጣጥረፍ ተወጅኛለች ብለህ አሳምናት ነው እንጂ ሮዛ እንደዚህ አይነት ነገር እንደማታረጋቃለሁ። በነገራችን ላይ አንዳንድ ሴቶች ሰው ደግሞ አያምንም ሞኝ ነው እኔን ነው የሚሳደበው። አሁን እኔ እንደ መሸፈኛ ነው ያለሁት እንጂ እርግጠኛ ነኝ ሮዛ ስለሄድኩ ብቻ ሄጄ ስላገኘሁሽ ብቻ እንደዚህ አታለቅስም። አላገባህም ለማለት ማለት ነው። ትንሽ ነገር በእናንተ በራሳችሁ ጉዳይ ኮሽ ባለ ቁጥር መታችሁ ሱመያ ትላላችሁ። ሱመያ እንግዲህ የሮዛና የሰይድ መጋባት መቅረቱ በእኔ አይደለውም ስበብ እያለች ናት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። አሁን ላይ እንግዲህ ሱመያ ላይ ነው እኔ እየተናደርኩ ያለሁት ማለት ነው። እርግጥ ነው ሰይድ ጥፋት አጥፍቷል መጀመሪያ ላይ፣ ግን ኋላ ላይ ደግሞ ይቅርታ ጠይቋል። አሁን በቀደሙ ሂዳ አግኝታት አበል የሰጠቻት ጊዜ ከህይወታቸው ወጥቻለሁ፣ ህይወታቸው ውስጥ አልገባም ነበር ያልሽው ማለት ነው። ግን አሁን ላይ አንቺ ሂደሽ በዛ አጋጣሚ ሂደሽ አገኘሻት፣ እሷም ደግሞ ተወችው አላገባውም ማለች። ለምን አንቺ የዛን ቀን ባታገኛት ኑሮ ውሳኔዋ እንዳለ ነው የሚጸድቀው ማለት ነው። ግን አሁን እንደዛ ብላው ሰይድም እሺ እኔ እኮ ማግባት አልፈልግም፣ አንቺንም ልጆቼንም እፈልጋለሁ፣ ነይ ቶሎ፣ አሁን ነይ ቶሎ በቃ ብሎ አለሽ። አሁንም አንቺ ሌላ ታካራ ውስጥ ትገቢያለሽ። ቀላሴ በፊቱ አለፈ አይደለም፣ ልጁም ተባለ አዩም ተባለች ሄደች፣ ኋላ ሁሉ ነገር አከተመ። አሁን ላይ ደግሞ እንዳያገባ አንቺ ነገሮችን እያበላሸሽ ነው። እሱ አሁንም ደግሞ አልተቀየመሽም። እሺ ነይ ቶሎ፣ እኔ ማግባት ፍላጎት የለኝም፣ አሁን ነይ ቶሎ፣ አንቺ ነይ ቶሎ ነው እያለሽ ያለሽ። አንቺ ለምን አትሄጂም? አንቺ ችግርሽ ምንድን ነው? ወላሂ ሰው ራሱ ማር ሲበዛም ይመራል። ኧረ ከማርም በላይ ነው። አሁን ላይ ወላሂ ዛሬ የለቀቀችው ቪዲዮ ላይ ብታዩ ኮሜንቱ እንዳለ ወላሂ በጣም የሚያስጠላ ስድብ ብቻ ነው። እኔ ለምን ሰደባችኋት አልልም። አንዳንድ ጊዜ ሰው ሰፖርት ያደርግሻል፣ ከጎንሽ ይቆማል። በደሉን ከመጀመር በተለይ ከመጀመሪያ እስከ መጨረሻ አሁን እስካላችሁ ድረስ የሚያይ ሰው ያወቀ ሰው እውነትና ውሸቱን ያው እውነት ለፍርድ ለልብ ነው ተብሏል እና ትክክለኛውን ነገር ራስሽ ታውቂዋለሽ። ግን አንዳንድ ጊዜ ኦዲየንሶች ይመክሩሻል፣ ይቆጡሻል። ሰው ከሚቆጣሽ በላይ ደግሞ ሱመያ በጣም አስተዋይ ነሽ፣ በጣም የሚጠቅምሽንም የሚጎዳሽንም የምታውቂ ነሽ። ግን አሁን ላይ አንቺ ሰይድ ጋር ተመልሰሽ ሰይድ እንደዚህ አይነት ባህሪ ያለው ብታገቡትም አትቀመጥም፣ የሰይድ ችግር ነው ምናምን ብለሽ አንቺ የልጆችሽን አባት የማይሆን ስም ከመስጠትሽ በፊት እሺ ይሄ ሰውዬ እኔን ፈልጓል፣ እኔ እንዲያገባም አልፈልግም። እሺ ሮዛ እንዳትጎዳ ትፈልጊ የለ ሮዛ እንድትጎዳ አልፈልግም፣ ለሮዛ ከጎኗ ቆሙ ብለሽ ነው ያልሽው። እሺ ለምን ትሰድቡኛላችሁ? እኔን ከምትሰድቡ ከሮዛ ጎን ቆሙ። እኛ ሮዛ ጎን ለምንድን ነው የምንቆመው? አንቺ እኮ መጀመሪያ ሰይድ ጋር ስትኖሪ 2 ልጆች ስትወልጂ ሰይድ ጥሩ ሰው እንደሆነ ጥሩ ባል እንደሆነ ምንም እንደማይበድልሽ ከማንም በላይ እንደሚያኖርሽ ነው እየተናገርሽ ያለሽው። ጠይብ አንቺን ያልበደለ ሰውዬ እንዴት ሌላ ሴት ሊበድል ይችላል? ሁሉም ነገር አሁን ከተጣላችሁ ይሄ ነገር ከመጣ በኋላ ነው ስለ ሰይድ መጥፎ ነው ይጎዳታል፣ አፍቅሯት አይደለም እያለቀሰ እንዴት ነው ማፈቅራት? ልጅቷ ደግሞ እውነቱን ለመናገር ሀቁን ለመናገር ማለት ነው የምትወደድ ናት። እኔ ሰይድ ጋር ስላለች ሳይሆን ቪዲዮዋን ራሱ ወደታች ወርዳችሁ ብታዩት ራሱ የሆነች ሮሮ የሆነ ምግብ ቤት የሆነ ሻይ ቡና ቤት መስተንግዶ የምትሰራ ናት ማለት ነው። እና በጣም የምታሳዝን ፍልቅልቅ የሆነች ልጅ ናት ማለት ነው። በቃ ሰው ወደ መራት መንገድ የምትሄድ የድሮ ዘበን ልጅ ናት እሷ፣ ምንም የማታውቅ ማለት ነው። እና እሱ እንዲያገባት ፈቃደኛ ከሆንሽ እሱ ማግባት በእሷ ላይ ደስተኛ ከሆንሽ ለምንድን ነው ይሄን ሁሉ ክፋት የምትይው? ጠየብ ለምን ታገኛታለሽ?
ባታገኛት እሷ ይሄንን ሀሳብ እንትን አትልም። ጠይብ እሷ ለአንቺ ብላ ዋጋ እየከፈለች ነው። አንቺ ለምን የልጆችሽን አባት አብረሽ ተመልሰሽ ለምን ልጆችሽን ደስተኛ አታደርጊም? ጎሽ ለልጇ ብላ ትወጋለች ተብሏል። ለልጆች ተብሎ እኮ ጥግ ድረስ ዋጋ ይከፈላል። ለልጆችሽ ብለሽ ዋጋ ብከፊ ልጆችሽ ከእንቅልፋቸው ሲነሱ አባታቸውን በጎን እናታቸውን በጎን እያዩ ሲያድጉ ምን ያህል ደስታ እንዳላቸው ታውቂያለሽ? አሁን አንቺ ጀብድ ነሽ፣ በቃ አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ። እጅ አሰጭም ለልጆች ተብሎ እኮ ብዙ ነገር ይሆናል። ለልጅሽ ብለሽ እኮ ሞኝ ትሆኛለሽ። ለልጅሽ ብለሽ እኮ ትራቢያለሽ። ለልጅሽ ተብለሽ እኮ ትረገጫለሽ። አንቺ ለልጆችሽ ምን ይሆናል መስዋዕት ብትከፊ? ይሄን የመሰለ አባታቸው ይሄን የመሰለ አባት እያለ እኔ አንዳንድ ጊዜ እኔ ታሳዝኝኛለሽ። ምንም ያለማወቅ አንዳንድ ጊዜ ታውቂያለሽ እንላለን እንጂ ምንም ነገር አታውቂም። ይሄን የመሰለ ሰው የሚሰራ ጎበዝ በአሁን ሰዓት ብዙ ነገር ገንዘብ ለማግኘት ስንት ነገር ላይ እየወረደ እየታየ ነው። ምን አዩን እንኳን አታያትም እንዴ? አገባችው፣ አየችው፣ 1 አመት ሞከረች፣ ወደ ራሷ ለመመለስ ሞከረች፣ ጣረች፣ ፈጋች፣ ትግስት አረገች። ከአቅሟ በላይ ሲሆን የምትፈልገውን ነገር ቋጭ አርጋ ይኸው ፍቺ ጠየቀች። ይኸው ተፋታ። ወላሂ አንድ የሰይድን ስም አላነሳችው። በቃ ሰይድ ጋር ተለያየን። ይሄ እኔ አሁን ማስተዋወቃችሁ ሰውዬ ፍቺው ይሄ መላጣ ጋር ለምንድን ነው የምትኖሪው ብሎ አለኝ። ከሰይድ ጋር እንደተለያየች እሱንም ለመናገር ፈልጋ ሳይሆን የሆነ ሰው ላገኝ ነው በቃ እምወደው ሰው አለ ብላ ነው የተናገረችው እንጂ ሰይድ እንዲያደረገኝ እንዲቆረጠኝ እንዲያፈለጠኝ ሰይድ እንደዚህ አይነት ሰው ነው ምናምን። ሰይድ እውነት አንቺ እንደምትዩ መጥፎ ባህሪ የሆነ አንቺ የሆነ መናገር የማትፈልጊው ምስጢር አለ። ያንን ቢኖረው ኑሮ ሱመያ አዩ ወላሂ አትደብቀውም። አውታ ነበረ ምዘረግፈው ማለት ነው። አዩ እናቃታለን። አዩ ዝርግፍ ነው የምታደርገው። ሰይድ መጥፎ ነገር ቢኖረው ኑሮ ማለት ነው። ሱመያ አዩ እንግዲህ የምትናገረው ሰይድ እኮ ማንም ሴት የምትመኘው ነው። በጣም ጥሩ ሰው ነው። እንደ ሰው ለምን ቁርስ አልተሰራልኝም፣ እንደ ሰው ለምን ይሄ አልተደረገልኝም የሚል ባል አይደለም። በጣም የዋህ በጣም ጥሩ ሰው ነው። ቁርስ ኖረም አልኖረም፣ ምግብ ተሰራም አልተሰራም፣ ልብሱ ታጠበ አልታጠበም፣ ቦታም አይኖር፣ እንደዚህ አያጨናንቅም፣ ፈታ ያለው ሰው ነው ያለችው አንድ ጊዜ በሆነ አጋጣሚ ላይ ስለ ሰይድ ስትናገር ማለት ነው። እና እኔ አሁን ላይ እውነትም አንቺ ጥፋተኛ ነሽ። አሁን በቀደም የመጨረሻ ቪዲዮ ላይ ነይ እኔ አንቺ እፈልግሻለሁ ከልጆችሽ ጋር ነይ ቶሎ ብሎሽ ነበረ። አንቺ እንግዲህ ምንድነው አንድን ሰው ካልፈለጉት ስለሱም ቪዲዮም አላወራም፣ እሱ የደረሰበትም አልደርስም፣ እሱ ያገኘውንም ሰው አላገኘውም። ለምን አንድ ሰው ስወደው ከነምኑ ነው ስጠላው፣ ከነምኑ ነው የምጠላው ማለት ነው። አሁን አንቺ በዚህ ጋር ሰይድን አልፈልግም ከውስጤ ወጥቷል፣ በስ የልጆች አባት ነው ትያለሽ። በዚህ ጋር ደግሞ እሱ ሊያገባት ያጫት ሚስት ደግሞ ሄደሽ ነገሮችን ታበላሻለሽ። ኸይር አያስጣላችሁም? ያ በናት ወላሂ በጣም ነው የሚደብረው ማለት ነው። እኔ ሰሞኑን አልተናደድኩብሽም፣ ግን ይሄኛው